የ12ኛ ክፍል ፈተና ውጤት መለቀቁን ተከትሎ በምስራቅ ሲዳማ አንዲት የ18 ዓመት ወጣት ቦኖራ በተባለ ወንዝ ውስጥ ራሷን ጥላ ህይወቷ ማለፉ ተሰምቷል። or ደግሞ you tell them no I don't do that, I'm straight, no I don't like girls, okay, at all. Any I like guys, I don't like you. ስለዚህ አንዴ ናፍቀኛል አንዴ ሰላም ዩቲዩብ እንዴት ናችሁ? አሁን ዛሬም እንደተለመደው እንግዲህ ከቲክቶክ መንደር ላይ ምን አነጋጋሪ ቪዲዮዎች ተለቀቁ፣ ምን አስቂ ቪዲዮዎች ተለቀቁ የሚለውን ነገር በዚህኛው ቻናል እንመለከታለን። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረጉን እንዳይረሱ። ወደ ቪዲዮዎቹ እንሂድ። ቤንዚን ጠፍቶ ስራ ጠፍቶ አባ ፈረስ ነህ? አይ ግመል። ምን እየሰራ ነው? ቁጭ ብዬ አይሽን ጠይቅኛለሽ እንዴ? ቀልዱን ተውና አንድ ስራ አለ። ምን አይነት ስራ? እዚህ ጋር አንድ ሀብታም ልጅ ጠብሻለሁኝና እሺ በረድ ነው የመጣሁብዬ ከፍተኛ ብር እንቀበለውና እንካፈላለን። ደው የኔ ፍቅርና ቶሎ ደርሻለሁ። ክፈልልኝ እንጀራ አይዱን ደርሻለሁ። የቱ ጋር ነሽ? አየሁሽ። ሂሳቡ ስንት መጣ? 10,000 ብር። ምን ነው ከገነት ነው እንደ ያመጣት? ያው በለው አለ ምን ልታሳይ አይደል እንዴ? እንካሺ መኪና ላይ ቀረሰው ላምጣ እንዳንተ ግባ። እሺ ቶሎ በይ። አባ እንካፈለት። መጣሽ እንዴ? ምን ሆነህ ነው? ይመች አንተ ትክክለኛ ስራ ነው የሰራው። በቃ በላሽ፣ በዚህ በኩል ተበላሽ፣ የትም አታመልጭም። የታባሽ የሰው ልጅ በምስል ካስቀረው ቪዲዮ ይህ የባሰው ነው። ሙሉ ገጠር አንዴ ጎርፍ ሲወስደው፣ ትላልቅ ህንፃዎች እንደ ኢመንት ዕቃ ሲወሰዱ፣ ድልድዮች፣ ግድቦች እያንዳንዱ ሲፈርሱ ማየት ምንኛ ይዘገንናል። መኪናዎች፣ ሰዎች ጭራሽ አይታዩም። ኔፓል 400 ሰዎች እንደጠፉባትም ሪፖርት አድርጋለች። እጅግ በጣም ከባድ የሚባል መሬት መንሸራተት ወንዞቿን ይዘጋል። ታዲያ የተዘጉት ወንዞች አቅም አንሰራርተው እነዚህን ጥፋቶች አደረሱ። ኔፓል ከጠፉባት ዜጋ ውጪ የአሜሪካ፣ የእንግሊዝ፣ የማሌዥያ እና የህንድ ቱሪስቶች እንደሚገኙበትም ታውቋል። በሰው ልጆች ታሪክ እንደዚህ ተቀርጾ አደጋ ሲያጠፋም የመጀመሪያው ጊዜም ተብሏል። ከእንደዚህ አይነት አደጋ ይሰውራል። ሰናይ ቀን ተመኘው። በጣም ከፍተኛ ጎርፍ ነው በኔፓል የተከሰተው እና በጣም ብዙ ሰዎች ናቸው በእርግጠኝነት የሚያልፉት። ጎርፉ አይደለም እና እኔ እንደዚህ አይነት ጎርፍ አይቻለቅም አለ አይደል? የሆነ ፊልም ራሱ ነው የሚመስለው። የምር ዜና ባይሆን አታምኑትም። ኤአይ ነው ምናምን ነገር ነው የሚያስብለውና በጣም ከፍተኛ ጎርፍ ነው የደረሰውና ይሰውራል። ከእንደዚህ አይነት ነገር በጣም ይሰውራል። አስረግዞ የሚጠፉ ወንዶች ስም ኤኖክ፣ ቴዲ፣ ያሬድ፣ ከድር፣ አብኔዘር፣ አይሉ፣ ምንተስኖት፣ ዳግም፣ ብስራት፣ ሙጂቡ፣ ኤርሚያስ፣ ጻዳ፣ ሲሳይ። እነዚህ ወንዶች ከትዳር በፊት ብዙም አያስተማምኑም። እንካ ሰላምታ አያስፈልግም። ራን ሩጪና አምልጪ አቢብቲ ሌላ ነገር ካሉሽ ማለት ነው። ደግተና አልተጠራነ እኛ አልተጠራነ። ሄኖክ ግን ልከለሽ፣ ሄኖክ ልከለሽ። የማትሪክ ፈተናን 29 ስላመጣው ልጅ መቼ ሰምታችኋል? እስካሁንና ብዙ ሰዎች ይሄ ልጅ ደደብ ነው፣ ይሄ ልጅ ምንም አያውቅም ምናምን እያሉ እየሰደቡት ይገኛሉና እኔ ልጁ ጂኔስ ነው ባይ ነኝ። አልዋሻችሁም። ልጁ በጣም ያልታወቀበት ጂኔስ። ምክንያቱም አንወሻሽ 500 ጥያቄ ወይም 600 ጥያቄ ሰጥቼ እስቲ ከ30 በታች አምጣ ብለህ ማለት ነው እንዴትም ልታረጉ አችልም። በገገማ ብትሰራው የፈለገ አጣመህ ብትሰራ 50 51 ወይም 100 ልታገኝ ትችላለህ። የፈለገ በገገማ ዝብርቅርቅ ይወጣ ወይም ሁሉንም አንድ አይነት ብሞላው ከ30 በታች አታመጣም። ከ30 በታች ለማምጣት የሆነ የተለየ ጂኔስነት ይጠይቃል። ልጁ አውቆ ነው ባይ መልሶቹን ያውቃል። አውቆ በየጥያቄው መልሱን ስለሚያውቀው የተሳሳተ መልስ ሞልቶ ነው ጥያቄው መልሱን ስለሚያውቀው። ምክንያቱም 29 ማምጣት ማለት ከዛው ጥያቄ በጣም ጥበብ ነው፣ ከባድ ጥበብ። ለምንድን ነው እንደዚህ ያደረገው? ራሱን እየደበቀ ነው። ልጁ ሲአይኤ ነው ኤፍቢአይ ነው አናውቅም። ልጁ ጂኔስ ነው፣ ይጣራል። ልጁ ተገኝቶ ከ600 እኮ 29 እኮ እንዴ አይመጣም እኮ። ዝም ብለህ እኮ ብታከበው ከዛ በላይ ይመጣል። ቢቢ ያውቀው ሊሆን ይችላል። ዜሮ ራሱ አይመጣም። ባዮሎጂ፣ ኬሚስትሪ፣ ፊዚክስ ምናምን እንዴ 4 ትምህርት ምናምን ነገር እንዴት ነው ዜሮ የምታመጣውና? እኔ አውቆ ነው። ልክ ነው አውቆ መሆን አለበት እንጂ በገገማ ቢሞላ ራሱ 29 ከባድ። እጅግ በጣም ያሳዝናል። ተማሪዎች እባካችሁ ጥንቃቄ አድርጉ። እንዲሁም ወላጆች ልጆቻችሁን ጠብቁ። የ12ኛ ክፍል ፈተና ውጤት መለቀቁን ተከትሎ በምስራቅ ሲዳማ አንዲት የ18 ዓመት ወጣት ቦኖራ በተባለ ወንዝ ውስጥ ራሷን ጥላ ህይወቷ ማለፉ ተሰምቷል። ይህም በርካቶችን አስደንግጧል፣ በርካቶችንም አሳዝኗል። ተማሪዎች ይህንን መረጃ ልብ ብላችሁ ስሙ። በርካታ ስኬታማ የሆኑ ሰዎችን ተመልከቷቸው። አብዛኞቹ ትምህርት ላይ ብቻ ያተኮሩ ሳይሆን ስኪል ላይ ወይንም ደግሞ ክህሎት ላይ ያተኮሩ
ናቸው። በቀላል ምሳሌ ላስረዳችሁ። ሀገራችን ላይ በጣም የምታደንቁት ኢንፍሉዌንሰር ማን ነው? ወይንም ደግሞ በጣም የምታደንቁት ባለሀብት ማን ነው? ያ ሰውዬ ከየትኛው ዩኒቨርሲቲ ነው ፒኤችዲውን ጭኖ ወይንም ዲግሪውን ጭኖ በዛ ዲግሪው ብቻ ሰርቶ ያለፈለት? እስቲ እንደዛ አይነት ሰው ካለ ኮመንት ላይ ጻፉልኝ። ይህንን ስላችሁ ትምህርት ወሳኝ አይደለም እያልኳችሁ አይደለም። ትምህርት በጣም ወሳኝ ነው። ነገር ግን ደግሞ ትምህርት በክህሎት ካልተደገፈ ማንም ሰው ከተቀጣሪነት አይወጣም ወይንም ደግሞ የትም ላይደርስ ይችላል። ተማሪዎች በጣም ማወቅ ያለባችሁ፣ በተለይም ደግሞ ነጥብ ያልመጣላችሁ ተማሪዎች አሁን ተነስታችሁ ክህሎት ላይ ወይንም ደግሞ ስኪል ላይ ትኩረት ብታረጉ አሁን ዩኒቨርሲቲ ገብቶ ከሚወጣው ጓደኛችሁ በላይ ሰክሰስፉል የመሆን ቻንስ አላችሁ። ስለዚህ ይሄ እድል ነውና ተጠቀሙበት። እንደዚህ አይነት ተገቢ ያልሆነ ውሳኔም ከመወሰን ራሳችሁን ጠብቁ። የሚያስፈራው ነገር እኮ ነው። ብዙ ተማሪዎች ሲወርቁ በቃ አንዳንድ ተማሪዎች ደግሞ ያላችሁ አማራጭ ትምህርት ብቻ ይመስላችኋልና እሱ ነው የሚያስከፋው ነገርና ራስን ማጥፋት ከዛ በኋላ ይቀጥላል። አሁን ወላጅ ነው ይሄንን ጨዋታ መጫወት ያለበት ብዬ አስባለሁና ወላጅ መደንቀት የለበትም። በቃ ልጅ ውጤት አላመጣሽም በቃ ችግር የለውም በሆነ ነገር የሆነ ነገር እናደርጋለን ምናምን ብሎ በቃ ስሜቱን ደብቆ ካላለፈው ከሷ እኩል ሪያክት የሚያደርግ ከሆነ የሚያለቅሱ የሚያዙን ምናምን ከሆነ ልጅቷ ማይኑ ስሜት ውስጥ የልጁ ማይኑ ስሜት ውስጥ ነው የሚገባውና ስቲል ወላጅ ነው ውሳኙ ነገር። እረፉ፣ ማይሆን ውሳኔ እንዳትወስኑ። ሴቶች ብር የሌለው ወንድ ደስ አይለንም ይላሉ። አንተ ምን ትላለህ? ብር ከሌለው እሱም ደስ አይለው። ካንቺ ልቅ እኮ ብር ነው የሚፈልገው። አንተ ምንም አታረጉልን። ቆርጦ ቢጥለው ራሱ ደስተኛ ነው። አንቺ ቀርተሽ ለምን ብር ቢመጣ ይሻል? እውነቱን እኮ ነው። እኛ ካንቺ በላይ ነው ገንዘብ ያስፈልገን እና ተረጋጉ። እኛ ራሱ ደስተኛ አይደለም ብር ስለሌለን። ጀማው ምንድነው ቴክስት? ናፍቀኛል አንዴ ልይ ናፍቀኛል አንዴ ልይ የማርሸስ ላይ የምርህ ነው እንደዛ ነው የሚለው። ሄሎ ማርሸት ማሪ ካገባሽ በኋላ ከተውሽኝ በኋላ ሊያ አንዴ ብለሽ የላክሽልኝ መልእክት አሁን ላይ ደርሶኛል። በተውሽበት ልብሽ መናፈቅ መሻትሽ አጀብ ያሰኛል። ባካ አንዴ ሊያ አንዴ ብቻ ላፍታ ሳነበው ነዘረኝ የጎዳሽኝ ቦታ። የት ነው የማገኝሽ? የትስ ትመጫለሽ? ለምን ቆይ ፈለግሽው? ማግኘት መቼ ያክማል በመካድ ላመምሽው። የት እንገናኝ? ልክ እንደ ያኔው ፍቅር ካፌ እንሂድ፣ አንድ ማኪያቶ ልብ ባለው ሲኒ ለሁለት እንጠጣ፣ ወይስ በጎዳናው ዝናብ እያካፋ ከሲኒማ እንምጣ? በይ ቶሎ ድረሺ፣ ጸጉሬን አጥበሽኝ ትያዛሉ ጋር ቦርዴ እንድንጠጣ፣ ወይም ከደበረሽ ያኒት መናፈሻ በጓደኞች ልብስ ልጠብቅሽ ውዴ። ጓደኛም አጋርም ዛሬ ኬት ይመጣል አንቺ አልነበርሽ እንዴ? ፈገግታሽ ግን አለ እኔን ስታገኚ አቡ ደስ የምትይ ስትፍለቀለቂው። ድባቴ ይሞታል፣ ጭንቀቴ ይፈታል፣ አንገትሽ ተንጋሎ ሀብለሽ ስትለቂው። ጥርስሽ ግን ደህና ነው ስትስቂ የምስመው። በሽቦ አሳሰርሽው ባልሽ እንዳይደግመው። እሰይ እንኳን አሳሰርሽው የኔ ውብ ጨረቃ። የኔም ልብ ታስሯል እድሜ ይፍታቸው በቃ። ጥርስሽን ሸፈንሽው አድርገሽ በዘዴ ለተጎዱ ልቦች ትዝታ የሚሸፍን ናፍቆትን የሚጋርድ ሐኪም አለ እንዴ? 12 ሰዓት ላይ ቦጋለች ሽሮ ቤት ማኩርስሽ ናፈቀኝ ተጋቢ ነው እንብላ። እናቴ የለችም እየመረቀችን ቡና እንዳታፈላ። እናቴ እምዬ ወርቅዬ 4 ዓመት ሞላት አንቺ ስትሄጂ እርሷም አልቆየችም። መኖር ግድ ይለናል ቀኑን ብንሰለችም። ተለየችኝ በክፉ ቀን በጎደሎ መጣው በይኝና ግራባ ይልጣል ጭሱን ወዲያ ልበላ አረቄም አልጠጣ። እሺ በይኝና ቀበቶ የሌለውን ሱሪን እየሳብኳለሽበት ልምጣ። ማርሸት ማርዬ ይቅር ካልኩሽ ቆየው የካድሽኝን በደል። አንቺስ ታዲያ ቢሆን ገላይ ቢሸትሽ አፌ ቢከረፋሽ አጠይኝም አይደል?
ዳሩ ናበትኝ እንኳን የታክሲ የለኝም ማጣት ክፉ ነገር አንቺን ወስዶ እንኳን ዛሬም አልተወኝም ግን የት ነሽ ጅማ መቀሌ ሶዶ አላማጣ በልቤ ቢያቅተኝ ያለኝን ምሽጬ በግሬም ቢሆን ልምጣ ሄሎ ሄሎ ከሰው ተራውጥቶ ያረገኝ ብቸኛ አውቃለሁ ፍቅርሽ እኔ የአማርኛ ፊልም ራሱ እንደዚህ ከመሰጠ ቆይቻለሁ። ያሲዶ ይመች አይነት ስራ ነው የሚሰሩ ይሱኝ ቲክቶክ ሌላ ታሪክ ነው እየከተተ ያለውና የምሬ ነው። ከአንዳንድ አማርኛ ከአንዳንድ አይደለም ከአብዛኛው አማርኛ ፊልሞች የያሲኖ የ3 እና የ4 ደቂቃ ሾርት ቪዲዮዎች ይሻላሉ። የምሬ ነው። እውነት ትችላለህ። በጣም ነው የምትችለው። ምንም ያልሰውየው እንዴ የታባ ምንም ያልሰውይ በዚህ ሳይክል እንዴ ይበለ የልጆቹ ሳይክል ይደቀለታ አይደል? በመጨረሻም ለሚመጣው ትውልድ ምን ትመክራለህ? እንዳይመጡ መጣ ከሚሰቀየው እዚያው ቢቀሩ ይሻላል። እንዳይመጡ እውነቱን ነው። እንደ የሆነ ነገር ብንነግራቸው የሆነ መንገድ ይመቻችላል እንዳትመጡ ማለት ብንችል ጥሩ ነበር። ያው አንችልም ምንም ማድረግ አይቻልም። በቃ hey Hannah, do you do that green stuff? ምናምን ይሉኛል። you mean green tea? እኔ ደግሞ you mean እንትኖች you play no አላ እስወርና አላውቅም ነበረ ጌታን። እሺ ሊሆን ይችላል ሰው ኤክስፔክት ላያረግ ጌታን ኤክስፔክት ላታረግኝ ይችላል ግን አላውቅም ነበር። ምንድነው ግሪን ስታፍ? በቋንቋ አለመግባባት ነው። ምን ሊሆን ይችላል? ተሳስተሽ እኮ ይሄን እኮ በቋንቋ እንትን ሙክሪ አስበሻል? ኖ በቋንቋ ስተት ኧረ እኔ አልሄድም። ኧረ ኖ ምናምን ብዬ ገብቶሻል። በቃ እነዚህ ሰዎች የሚያመጡት አዲስ ነገር ልክ ሊሆን አይችልም። አይ ልክ አይደለም በቃ ልክ አይደሉም። ግን ያው መኖር ስላለበት ትኖራለህ። ከዛ ካልነኩ በቃ አይነኩህም። usually አይደርሱብህም። or ደግሞ you tell them no I don't do that, I'm straight, no I don't like girls, okay at all. any I like guys. I don't like you. ስለዚህ ያው ተይካል። ከዛ እነሱ ደግሞ ጸጉሬ ምናምን አንድ ቀን አፍሮ አረኩትና ልንካው ጸጉርሽን በቃ እዛ አረጉኝ። ነኪ ወደዛ ነኪ ነጂ በጣም በቃ እንትን ነው ሊሆኑ የሚሞክሩት። ያው ያካብደለ ታውቂያቸዋለሽ። ብቻ እንደዛ ነበር። ካልቸሩ was completely different. ከባድ ይመስለኛል። መሰደድ እኮ የሚያስጠላው ነገር ናፍቆት ምናምን ብቻ አይደለም። አሁን ላይ ነገሮችም ከፍተዋል እንደዚህና አስቡት። እውነት 17 ዓመት በጣም ከባድ ነው። እንደው አድጋችሁ በዚህ ዘመን የሚሄዱ ልጆች ያውቃሉ አይደል እንደዚህ አይነት ነገር እንዳለ ምናምን። ግን ያኔ እሷ በሄደችበት እድሜ ምናምን ነገር አስቡትና አላይ ሲት ለሲት ወንድ የሚለው ነገር ብዙም አይታወቅም ነበርና አስቡት። መቶ ሰዎች ሊያናገሯችሁ ተመሳሳይ ዘውታ ሊያናገራችሁ ሲሞክር ያለው ድንጋጤ ያለው ስሜት በጣም ከባድ ነውና ህጉ ደግሞ ለነሱ ይፈቅዳል። የሚያስጠላው ነገር እኮ እሱ አማን ቴሶ ወይኔ በእናትህ ጃኒ ሀሳቧን ቀየረች፣ ወደዛችኛው ያደረገች። ፋሲካ ትቅርብሽ ጃኒ፣ የምሬ ነው። ፋሲካ በጣም አክቲቭ ሰው ናት። ፋሲካ ትቅርብሽ። ብቻ ጋይስ ዛሬ ቪዲዮአችን ይሄን ይመስል ነበር። ቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ መቻችሁ። ቻው።